ማዳም ደሞዝሽን ስትሰጥሽ የምትልሽ የአረብኛ ቃላት ካልገቡሽ ገንዘብሽን ልታጪ ትችያለሽ። ብዙ እህቶች በዚህ ምክንያት ስንት እንደተከፈላቸው እንኳን አያውቁም። ዛሬ ማዳም ደሞዝ ስትሰጥሽ በጣም አስፈላጊ የሆኑ አረብኛ ቃላትና ንግግሮችን እንማራለን። እስከ መጨረሻው ተከታተሉ፣ ምክንያቱም በአረብ ሀገር ለሚሰሩ ማንኛውም ሰው ማወቅ ያለበት ወሳኝ የአረብኛ ትምህርት ነው። ይሄ ደሞዝሽ ነው። በአረብኛው هذا راتبك هذا راتبك። እዚህ ጋር هذا የሚለው ቃል ይሄ እያለችን ነው። ራትቢክ ደግሞ ደሞዝሽ እንደማለት ነው። ይሄ ደሞዝሽ ነው። هذا راتبك። ደሞዝሽን ውሰጂ እያለችስ ቢሆንስ በአረብኛው خدي راتبك خدي راتبك። እዚህ ጋር خدي የሚለው ቃል ውሰጂ እንደማለት ነው። ደሞዝሽን ውሰጂ እያለች ነው። خدي راتبك። የደሞዝ ቀንሽ መቼ ነው እያለችሽ ቢሆንስ በአረብኛው አይምታ ወቅት راتبك። እዚህ ጋር አይምታ የሚለው ቃል መቼ እንደማለት ነው። ወቅትል የሚለው ቃል ደግሞ ጊዜው የሚለውን የአረብኛ ቃል ያመላክትናል። ራትቢክ የሚለው ቃል ደግሞ ደሞዝሽ እንደማለት ነው። አይምታ ወቅትል ራትቢክ፣ የደሞዝ ቀንሽ መቼ ነው እያለችሽ ነው ማለት ነው ማዳምሽ። ይሄ የ3 ወር ደሞዝሽ ነው እያለችሽ ቢሆንስ በአረብኛው هذا راتب حق 3 شهر هذا راتب حق 3 شهر። እዚህ ጋር هذا የሚለው ይሄ ብለናል ከዚህ በፊት። ራትብ ደግሞ ደሞዝሽ እያለች ነው። ሐግል ማለት ደግሞ እንደማለት ነው። ሐግል ስንል ብለን የአንድ ነገር ለማመላከት የምንጠቀመው ቃል ነው። 3 የሚለው ቃል ደግሞ 3 እያልን ነው። ሻህር ደግሞ ወር ነው። ሐግል 3 ሻህር ስንል የ3 ወር እያለችሽ ነው ማለት ነው። هذا راتب ሐግል 3 ሻህር፣ ይሄ የ3 ወር ደሞዝሽ ነው እያለችሽ ነው ማለት ነው ማዳምሽ። ይሄ ሙሉ ደሞዝሽ ነው ብትልሽስ በአረብኛው هذا كل الراتب هذا كل الراتب። እዚህ ጋር ክልል የሚለው ቃል ሁሉንም እያለች ነው ወይንም ደግሞ ሙሉ እያለች ነው። ራትብ ደግሞ ደሞዝ ነው። هذا كل راتب ስትልሽ ይሄ ሙሉ ደሞዝሽ ነው ብላ እየሰጠችሽ ነው ማለት ነው። ደሞዝሽን በባንክ አስገብቼልሻለሁ እያለችሽ ቢሆንስ በአረብኛው እንመልከት። دخلت لك راتبك بالبنك دخلت لك راتبك بالبنك። እዚህ ጋር እየበታተንኩ ላስረዳችሁ። دخلت لك የሚለው ቃል አስገብቼልሻለሁ እያለች ነው። ራትቢክ ደግሞ ደሞዝሽን ብለናል። بالبنك የሚለው ቃል ደግሞ በባንክ እያለች ነው ማለት ነው። ስለዚህ አንድ ላይ ሲሆን دخلت لك راتبك بالبنك ትልሻለች። ደሞዝሽን በባንክ አስገብቼልሻለሁ እየተባልሽ ነው ማለት ነው። ሌላኛው ደሞዝሽን ውሰጂና እዚህ ፈርሚ ልትልሽ ትችላለች። በአረብኛው ደግሞ خدي راتبك وقعه هنا خدي راتبك وقعه هنا። እዚህ ጋር خدي የሚለው ቃል ውሰጂ እያለች ነው። ራትቢክ ደግሞ ደሞዝሽን ነው። ወቃሂ ሄና የሚለው ቃል ደግሞ እዚህ ፈርሚ እንደማለት ነው። ወቃሂ የሚለው ቃል ፈርሚ እንደማለት ነው። ሄና ደግሞ እዚህ እንደማለት ነው። ስለዚህ አንድ ላይ ሲሆን خدي راتبك وقعه هنا ትልሻለች። ደሞዝሽን ውሰጂና እዚህ ፈርሚ እያለችሽ ነው ማለት ነው። በሚቀጥለው ወር ደሞዝ እጨምርልሻለሁ ብትልሽስ እስኪ በአረብኛው እንመልከት። شهر الجاي بزيد لك راتب شهر الجاي بزيد لك راتب። እዚህ ጋር ሻህርል የሚለው ቃል
ወር እንደማለት ነው። ሌላኛው ጃይ ነው፣ በሚመጣው ወይም በሚቀጥለው እንደማለት ነው። ስለዚህ አንድ ላይ ሲሆን ሻህረል ጃይ ስንል በሚቀጥለው ወር እያለችሽ ነው። በዚድሊክ የሚለው ቃል ደግሞ እጨምርልሻለሁ እንደማለት ነው። ራትብ ደግሞ ያው ደሞዝ ነው። ስለዚህ አንድ ላይ ሲሆን ሻህረል ጃይ በዚድሊክ ራትብ ትልሻለች። በሚቀጥለው ወር ደሞዝ እጨምርልሻለሁ እየተባልሽ ነው ማለት ነው። ሌላኛው የማዳምሽ ንግግር የዚህ ወር ደሞዝ በሚቀጥለው ወር ልስትሽ ልትልሽ ትችላለች። ባለማወቅ ደሞዝ እየጠበቃችሁ ከሆነ ይህን ንግግር ማወቅ አለባችሁ። የዚህ ወር ደሞዝ በሚቀጥለው ወር ልስትሽ በአረብኛው ሐጋ ሃደ ሻህር ራትብ በአቲክ ሻህረል ጃይ አዲ ሐጋ ሃደ ሻህር ራትብ በአቲክ ሻህረል ጃይ አዲ። እዚህ ጋር እየበታተንኩ ላስረዳችሁ። ሐጋ ሃደ የሚለው የዚህ የሚለውን የአረብኛ ቃል ይወክልናል። ሻህር ደግሞ ወር ብለናል ከዚህ በፊት። ራትብ ደግሞ ደሞዝ ተባብልናል። ስለዚህ ሐጋ ሃደ ሻህር ራትብ ስንል የዚህ ወር ደሞዝ እያለችሽ ነው ማለት ነው። በአቲክ የሚለው ቃል ደግሞ ልስትሽ እያለችሽ ነው ማለት ነው። ሻህረል ጃይ የሚለው ቃል ደግሞ በሚቀጥለው ወር ብለናል ከዚህ በፊት። ጃይ ማለት በሚቀጥለው ነው። አዲ የሚለው ቃል ደግሞ ችግር የለውም እንደማለት ነው በአረብኛው። ለጥያቄ የምናስገባው የአረብኛ ቃል ነው። ከንግግራችን በኋላ አዲ የሚል ቃል ከጨመርን ችግር የለውም ወይ ብለን በጥርጣሬ እየጠየቀችሽ ነው ማለት ነው። ሌላኛው ማዳምሽ ደሞዝሽን ስትሰጥሽ ገንዘቡን ቁጠሪው ልትልሽ ትችላለች። በአረብኛው አዲል ፍሉስ አዲል ፍሉስ። እዚህ ጋር አዲ አልፍሉስ የሚለው ቃል ነው፣ ግን በአረብኛ ንግግር አዲል ፍሉስ ይሏቸዋል። አዲ የሚለው ቃል ቁጠሪ እያለች ነው። አልፍሉስ የሚለው ቃል ደግሞ ገንዘቡን እንደማለት ነው። አዲል ፍሉስ ገንዘቡን ቁጠሪው እያለች ነው። ሌላኛው የማዳምሽ የደሞዝ ንግግር ደሞዝሽ 1500 ሪያል ነው ልትልሽ ትችላለች። እስኪ በአረብኛው እንመልከት። ረትቢክ 1500 ሪያል። ረትቢክ 1500 ሪያል። እዚህ ጋር ረትቢክ ደሞዝሽ እያለችሽ ሲሆን 1500 የሚለው ቃል ደግሞ 1500 እያለችሽ ነው ማለት ነው። ሪያል ደግሞ ያው ሪያል ነው። ስለዚህ ረትቢክ 1500 ሪያል ስትልሽ ደሞዝሽ 1500 ሪያል ነው እየተባልሽ ነው ማለት ነው። ቪዲዮ ጠቃሚ ከሆነ ለወዳጅ ዘመዶቻችሁ ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ አብሮነታችሁን በኮሜንት ሴክሽን ላይ አሳውቁኝ።